የአማራ ፋኖ በወለጋ መብረቃዊ ጥቃት ከፈተ። የአማራ ፋኖ በወለጋ በመንግስት ወታደሮች ላይ መብረቃዊ ጥቃት መክፈቱ ነው የተነገረው። ፋኖ ወለጋን ሙሉ ለሙሉ በእጁ ለማስገባት በተመረጡ የመንግስት ወታደራዊ ካምፖች ላይ ጥቃት መክፈቱ ተነግሯል። መረጃውን ታደምጣላችሁ። በትናንትናው 7ኛ ቀኑን ባስቆጠረው ዘመቻ አንድነት የአማራ ፋኖ በጎጃም 11ኛና 12ኛ ኮሎኔሉን መግደሉን አስታወቀ። የአማራ ፋኖ በጎጃም ትናንትና በሰራው ኦፕሬሽን የ99ኛ ክፍለ ጦር አዛዥ የነበረው ኮሎኔል አባይነህ አሹዳ መገደሉን ነው ፋኖ ያስታወቀው። መረጃዎቹን ወደ እናንተ አደርሳለሁ። በተለያዩ ቦታዎች ላይ ዛሬም ውጊያዎች እንደቀጠሉ ናቸው። በመካነ ሰላም ቅርብ ርቀት ላይ በቦምብ በተፈጸመ የደፈጣ ጥቃት በመንግስት ወታደሮች ላይ ከባድ የተባለ ጉዳት የደረሰ ሲሆን ከባህር ዳር ወደ ዳንግላ በሚወስደው መንገድ ከመራዊ ወጣ ብሎ እንጨት ተራ በተባለ ስፍራ ላይም እንዲሁ የአጭር ሰዓት ውጊያ ተደርጓል። መረጃዎችን ታደምጣላችሁ። ህፃን ብርቱካን አድራሿን መጥፋቷን ተከትሎ ጉዳዩ አሁንም መነጋገሪያ እንደሆነ ነው የመንግስት የፕሮፓጋንዳ ክፍሎች የሚወጡት መረጃም በተከታታይነት እርስ በርሱም እየተጣረሰም ቢሆን ቀጥሏል። መረጃውን ይዘናል። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስ የሚዲያ አማራጭን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን የሚዲያችን ቤተሰብ እንድትሆኑ እንጠይቃለን። አዶኒ ኒውስ የተለያዩ የተረጋገጡ ሀቀኛና እውነተኛ መረጃዎችን ወደ እናንተ ያደርሳል። እስከ ዜናው ማብቂያ ድረስ ከኛ ጋር ቆዩ። 12ኛው ኮሎኔል ተገደለ። የፋኖ ኃይሎች ዘመቻ አንድነት በሚል በከፈቱት አዲስ ወታደራዊ ዘመቻ ትናንትና በ7ኛ ቀኑ የዘመቻ ጊዜያቸው የአማራ ፋኖ በጎጃም በፈጸመው የውጊያ ጀብዱ 99ኛ ክፍለ ጦር አዛዥ የነበረውን ኮሎኔል አባይነህን መግደላቸውን ነው የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸ ፀሐዩ የገለጹት። በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር አቤ ጎበኛ ብርጌድ አሹዳ ላይ በተደረገው ድንገተኛ ከባድ ውጊያ የ99ኛ ክፍለ ጦር አዛዥ የመንግስት ወታደሮች መሪ ኮሎኔል አባይነህ መገደሉን ነው ፋኖ ያረጋገጠው። አብሮት የነበረው የክፍለ ጦሩ ምክትል አዛዥ መቶ አለቃ ሀብቴ የተባለ የመንግስት ወታደራዊ አዛዥም እንዲሁ በዚህ ውጊያ ስለመገደሉ የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ገልጿል። በዚህ ውጊያ ፓትሮል መኪናና ዙ 23 ውስጥ ተደብቀው የነበሩ የመንግስት ወታደሮችም ጭምር በተፈጸመባቸው ጥቃት ነው ለሞት የተዳረጉት ተብሏል። በእርግጥ የኮሎኔሉን መገደል ከመንግስት ወገን ባናረጋግጥም በፋኖ ኃይሎች መረጃ መሰረት ግን ኮሎኔሉ መገደሉን 100% እርግጠኞች ነን ሲሉ ጨምረው ገልጸዋል። በተመሳሳይ የአማራ ፋኖ በወለጋ የቢዛሞ ክፍለ ጦር በወለጋ የተለያዩ ቀጠናዎች ላይ በመንግስት ወታደራዊ ካምፖች ላይ ጥቃት መፈጸሙ ተነገረ። ከዚህ በኋላ ደንቢዶሎን ጨምሮ በተለያዩ የወለጋ ቀጠናዎች በአማራ ተወላጆች ላይ የሚፈጸመው አፈናና እስር አይቀጥልም ያለው የቢዛሞ ክፍለ ጦር ዛሬ ማለዳውን ከ11 ሰዓት ጀምሮ በወለጋ የተለያዩ ቀጠናዎች ላይ በመከላከያ ሰራዊት ካምፖች ላይ ውጊያ መክፈቱን ነው ለማወቅ የተቻለው። በእነዚህ ውጊያዎች ስለደረሰው ጉዳት እስካሁን የተጣራ መረጃ ባይወጣም ነገር ግን ከባድ ጉዳት ሳይደርስ እንዳልቀረን የተነገረው። ጥቃቶቹ ድንገተኛ ስለሆኑና የመከላከያ ሰራዊቱም ምሽግ ሳይዝ በካምፕ ውስጥ እንዳለ የተከፈቱ በመሆናቸው ከፍተኛ ሰብአዊና ቁሳዊ ጉዳት በመንግስት ወታደሮች ላይ ሊደርስ እንደሚችል ነው የተገመተው። በሌላ መረጃ የአማራ ፋኖ አንድነት በጎንደር 3ኛውን ራስ አሞራው ውብነህ ኮርን መመስረቱን አስታወቀ። በፋኖ ሀብቴ ወልዴ የሚመራው የአማራ ፋኖ አንድነት በጎንደር አደረጃጀቱን እያሰፋና እያዘመነ 3ኛ ኮሩን ራስ አሞራው ውብነህ ኮር በሚል ስያሜ መስርቶታል። ራስ አሞራው ውብነህ ኮርን የመሰረቱ ክፍለ ጦሮች ሰሜን አምባራስ ክፍለ ጦር፣ ጨና ክፍለ ጦር፣ ድብ ጠለምት ክፍለ ጦር፣ ደጃች አያሌው ብሩ ክፍለ ጦር፣ ራስ ደጀን ክፍለ ጦርና ሰሜን ክፍለ ጦር እንደሆኑ ነው የአማራ ፋኖ አንድነት በጎንደር ያስታወቀው። አድማጮቻችን በእንዲህ እንዳለ የአማራ ክልል መንግስትም የሚሊሻ ኃይሎችን በትናንትናው ዕለት ስለማስመረቁ ገልጿል። በተለያዩ ቦታዎች ላይ ይሰማራሉ የተባሉ በርካታ የሚሊሻ አባላትን አገዛዙ በብቃት አሰልጥኜ አስመርቄያለሁ ማለቱ ነው የተነገረው።
በመጨረሻም የተማሪ ብርቱካን ተመስገን ህይወት አሁንም መነጋገሪያነቱ ቀጥሏል። ተማሪ ብርቱካን ተመስገን በመንግስት ደህንነቶች ትናንትና ታፍና አድራሻዋ እንኳን ተሰውሯል ተብሏል። በተማሪው ጉዳይ በማህበራዊ ሚዲያ የተለያዩ መረጃዎች እየተሰራጩ ሲሆን አንዴ የሐዋሳ ዩኒቨርሲቲ ተማሪ ናት፣ አንዴ ደግሞ የአዲስ አበባ ነዋሪ ናት፣ አንዴ የደንቢ ዶሎ ተማሪ አይደለችም በሚል የተለያዩ መረጃዎች እየተሰራጩ ነው። የመንግስት የፕሮፓጋንዳ ኃይሎች እርስ በርሱ የተጣረሰና የተቃረነ መግለጫዎችን በተለያዩ ጊዜያት እያሰራጩ ይገኛሉ። የተማሪ ብርቱካን ተመስገን በኢቢኤስ ላይ ቀርቦ የህይወት ክፍሏን መናገርና የደረሰባትን ግፍና መከራ ለመላው ዓለም ማዳረስ በብልጽግናው ዘንድ ከፍተኛ ድንጋጤን ፈጥሯል። በእርግጥ የብልጽግናው መንግስት ለህግና ለሰብአዊነት የቆመ ቢሆን ኑሮ የተማሪዋ በዚህ ልክ መውጣት እንደውም በደስታ ሊቀበለው የሚገባና ፍትህን ሊያረጋግጥላት ይህንን ጥቃት የፈጸሙትን ደግሞ ለህግ ሊያቀርብላት በተገባ ነበር። ነገር ግን ከዚህ ጥቃት ጀርባ በስውር እጁ ሊኖርበት እንደሚችል በሚያሳብቅ መልኩ የኦነግ ታጣቂዎችን ወይም ጥቃቱን የተፈጸሙ አካላትን መንግስት ራሱ እየተከላከለላቸው ይገኛል። ይህ በርካታ ኢትዮጵያውያንን ያሳዘነ ጉዳይ ሆኗል። ለዛሬ አበቃን። በደህና ቆዩ።